ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰን መጥተናል። አላህ Subhanahu Wa Ta'ala የሰው ልጆች በሚያዩትና በሚያውቁት ነገር ወደፊት የሚያጋጥማቸውን ነገር እያመሳከረና እያገናዘበ በማስረዳት ላይ ያለ ነው የቆምነው እና በሌሊትና የሌሊት ጨለማ በሚያካትተው ሁሉ ነገር ሁሉ ቢማቱ ሲሩን ወማላቱ ሲሩን እንዳለው በመታወትም በማታወትም በማታቁትም በመታቁትም ሁሉ ምልላቸዋለሁ ነው የሚለው። በተለይም በጨረቃና ብርሃኑ ክቡ በሚሞላ ጊዜ በእነዚህ ነገሮች ምሌ የማረጋግጥላችሁ ምንድነው ለተርከቡና ጠበቅን አንጠበቅ ከአንድ ሁኔታ ወደ ሌላ ህይወታ ትሸጋገራላችሁ እንጂ ባላችሁበት ሁኔታ እንደማትኖሩ እናንተ ራሳችሁ ታውቃላችሁ ትመሰክራላችሁ እያለ ነው። ትናንትና ያልነበረ ተወለደ፣ የተወለደ አደገ፣ ጎረመሰ፣ እንደገና ተዛ አረጀ፣ ታመመ፣ ደከመ፣ ሞተ የሚለው ዜና ለእናንተ አዲስ ነው፣ ይሄን አታውቁም ይላል። ይህሽ እነዚህን እንግዲህ ኬላዎች በማን ፍቃድ ነው የምታልፉት? ከተነበራችሁበት ስር ነቀል የሆነ ለውጥ እያካሄድኩባችሁ ነው በህይወት በጤንነት እያላችሁ። ከሞታችሁ በኋላስ ደግሞ ተመለሱ ሲባል መመለስ የሚከለክለው ምንድነው? ያለፉት ሁኔታዎች በማን ፍቃድ ነው የተስተናገዱት እያለ ነው። ፈማለሁም ላ ዩእሚኑን የሰው ልጆች ምን እንደዚህ አከረራቸው አጠናቸው? እንደዚህ አርጌ እየነገርኳቸው ቁም ነገሩን ሊክዱት በማይችሉት በሚያዩት በሚሰሙት በሚጨብጡት ነገር ምሳሌ እየሰጠው እያስረዳዋቸው ምን ነካቸውና ነው የሰው ልጆች የማያምኑት ይላል። ምን ያህል እንግዲህ ደንዳና ደረቅ ነው የሰው ልጅ ማለቱ ነው። ለምንድነው የማያምኑት? የማያምኑበት ያው አለመታደል ነው። ራስን ማቸነፍ ማቃት ደካማነት ነው ማለት ነው። ራሱን መዳኘት የማይችል ሰው ነው ሁልጊዜ ለግዚያዊ ጥቅም ብሎ የዘላለም ኪሳራ ውስጥ የሚገባው። እንደገና ጥላቱን አለማወቅ ኢብሊስ ሸይጣን ነው እንደ ኳስ የሚጫወትበት የሚያሽከረክረው ማለት ነው። እነዛን ነገሮች እንግዲህ ቢያቅና ቢጠነቀቅ ኑሮ ለእንዲህ አይነት ችግር ባልተጋለጠ ነበረ። ሰዎች ግን ለአንድ ሰሞን ደስታ ብለው አንዳንድ ወንጀሎች በደቂቃዎች ደረጃ ነው የሚፈጸሙት። ለምሳሌ ዜና ስንት ደቂቃ ነው የምትደሰተው? ግን አላፈሲኒ ልትቀጣ ትችላለህ ማለት ነው። ለ5 ደቂቃ ደስታ ብለህ ለ10 ደቂቃ ደስታ ብለህ ምንድነው ጥቅሙ? መጠጥ የተወሰነ ደስታ ይሰጠኛል ብለህ ነው 10 ደቂቃ ይሆናል የምትጎነጨው። በዛ ግን የጀሃነም እጅ የምትጎነጨው ስንት ዘመን ነው? እና የሰው ልጆች ምን ነካቸው የማያምኑት? የሁሉ ቁም ነገር እየተነገራቸው ለማመን የከለከላቸው ምንድነው ይላል። የማያውቀው ይመስል ይጠይቀናል እኛ መልስ እንድንሰጥ ማለት ነው። ህሌናችንን ነው የሚጠይቀው። እና እስቲ አቅልህን ጠይቅ፣ ወዴት እየሄድክ ነው ያለኸው? ምን ነካህ እያለ ነው አላህ Subhanahu Wa Ta'ala። ወኢዛ ቁሪአ አለይሂም القرآن ይሄን ሁሉ ሐቃኢቅና ዓለም አቀፍ ምስጥር አብጠርጥሮ የሚያቀርበው ቁርአናችን ደግሞ በሚነበብላቸው ጊዜ ላ يسجدون لا يخضعون لكلمات الله ለአላህ ቃልና ለውሳኔ ዝቅ የማይሉት ትህትና የማያሳዩት ለምንድን ነው ይላል። ላ يخضعون ማለት ነው ላ يسجدون ማለት እንግዲህ የሰው ልጅ አለማወቅ ችግር ነው። ያላወቀ ነገር ሳያውቅ ቢሳሳት አያስገርምም አላወቀምና። ግን ይህን የመሰለ ኑር የሆነ ብርሃን ከጌታና ካንተ መካከል ያለው ሁኔታ የሚያርቅና የሚያስታርቅ ቀኙን አቅጣጫ የሚመራ ብርሃን የሚሰጥህ መመሪያ መጥቶልህ ሐቅና ባጢሉን እያብጠረጠረ ሲነግርህና ሲያስረዳህ ለምንድነው ለአላህ መመሪያ ዝቅ የማትለው? ለምኑ ነው ትቢት የወጠረህ ይላል አላህ Subhanahu Wa Ta'ala። እና ለአንድ ሰው ሰራሽ እዚህ ባለ የማይባል ላንተ አይነት ደካማ ህግ ትገዛለህ አይደለም እንዴ? ለረብ العالمين መመሪያ ለምንድነው የማትገዛው? ለምን ይሄ አለቃ አሁን እዚሁ አለንጋ አለ ጥይት አለ ያችን ፈርተ ሽርጉድ ትላለህ አይደለም እንዴ? ሌሎቹን ህግ ለማክበር እኔ እንዴት ተሌሎቹ ታለቆች አሳንሰህ የምዝትብህን የማስጠነቅቅህን የምመክርህን የምነግርህን ነገር ጆሮ ያባልበስ የምትለኝ ምን ነካህና ነው? ማረግ አይችልም ብለህ ነው? እንደምችል እያሳየው ነው። እና ምን ነው የሰው ልጅ ምን አቅሉ የተሄደበት እያለ ነው አላህ Subhanahu Wa Ta'ala። ምን ነካቸውና ነው የማያምኑት? ምን ነካቸውና ነው የኔን መመሪያ ሰምተው ትክክለኛ መልስ የማይሰጡት ትሁትነት የማያሳዩት ለጌታ መመሪያ ዝቅ የማይሉት ይላል ማለት ነው።
በልለዲነ ከፈሩ እንዳውም ይሄ ሳይበቃ እነዛ ካህዲዎችማ ይባስ ብለው ይላል ይከذቡን አፋቸውን ሞልተው የአላህን ቃል ያስተባብላሉ هذا اساطير الاولين ይላል ቁርአን የምትሉት ነገር እኮ ዝም ብሎ የወትሮ ሰዎች እንቆቅልሽ ነው የጌታ ቃል ነው ትላለህ ማን ነው ጌታ ሲናገር ያየው ይላል ማለት ነው እና የመለክተኛውስ ደግሞ ነብይ መሆኑን በምን አወቀው አንድ አፈጮሌ አጭበርባሪ ሊሆን አይችልም እንደ ይላል ማለት ነው ሳሂር ነው ሻዒር ነው ካህን ነው ይላል እንዳይበላ እንዳይተጣ ያደርጋል ማለት ነው እንግዲህ መጀመሪያ ለራሱ ጥርጥር ያለበት ሰው ለራሱ ተሐፍዝ ሆኖ ቁጥብ ሆኖ ይሄ ነገር እስካረጋግጠው ድረስ እስቲ ልቆይ ብለህ ተሐፍዝ ብትሆን ይሄ ያለ ነው ግን ለክ 100% በመረጃ እንዳረጋገጥ ከሆነህ እባካቸው አኺራ የሚባል ነገር የለም ሰው ተሞተ በኋላ አይነሳም በሰራው ስራ አይጠየቅም አይወቀስም አይከሰስም ይያሉ እግራቸውን አንስተው ህዝቦችን ወደ ጨለማ የሚገፈትሩ አሉ የራሳቸው ሳይበቃቸው ይከذቡን የሃይማኖት የሚባለው ነገር ሁሉ ዝም ብሎ አላስፈላጊን ተፈንታ ነው ዝም በልተው እባክህ ኋላ ቀር ነው ጎታች ነው ይላል ማለት ነው እንደዚህ የሚሉ ሙጅሪሞች በአለም ዙሪያ ሞልተው ነው ያሉት በአሁኑም ጊዜ ማለት ነው እና ቢያንስ ራስህን ማጥፋት አይበቃህም ወይ ራስህ ሐቅ አልዋጥልህ ታለ ለራስህ ቁጭ ብትል ቢያንስ ቅጣትህ እንኳን ያንስልሃል ምክንያቱም ጀሪማህ በጨመረ ቁጥር ቅጣቱም እየከበደ ነው የሚሄደው አንድ ሰው ተራ ካፊር የሆነውና ሌሎችን መላእክቶችን ያሳሳተውና ያወናበደው እኩል አይደለም ማለት ነው እንደ አንዳንዶቹ እኔ ብቻ መጥፋቴ ምን ይበቃኛል ብሎ ዓለምን በሙሉ ይዤ መጥፋት አለብኝ እንደ ኢብሊስ ጀሃነም ሰወርድ እኔ ብቻ ሳይሆን 1000 ሰው ይዤ መውረድ አለብኝ ሚሊዮን ይዤ መውረድ አለብኝ 100 ሚሊዮን ይዤ መውረድ አለብኝ ብለው ነዝር የገባሉ ማለት ነው ስለዚህ እነዛን ሰው እንዴት አድርጎ ነው ይዟቸው የሚገባው ይከذቡን እሱ ባለው በተሰጠው እንግዲህ የማስረዳት ችሎታ አለው ሰላንደበት አለው ጽሁፍ ይችላል የተለያየ በተለይ ባሁኑ ጊዜ በአለም ላይ ያሉ መገናኛዎች በሽበሽ ነው እንደምታውቁት አንዱን አካዲብ ውሸት አንጥቶ ይረጨዋል በአለም ላይ የኔ ቢጤ የዋህ በቃ የሰለጠኑት ሰዎች የነቁት የተራመዱት እንዲህ ብለዋል ይሄ እኮ የተረጋገጠ ሳይንስ እኮ ነው ይላል ማለት ነው እዛ በሙሉ ይዞት ወደ ጀሃነም ነው የሚሄደው ይከذቡን ሐቅን ያስተባብላሉ በሐቅ ላይ አፈር ይጭሉበታል ማለት ነው እና እንደዚህ አይነቶቹ ሰዎች ምን ነካቸው እንበል ይላል አላህ Subhanahu Wa Ta'ala አሁንም የሰው ልጅ ራስክን ፈልገህ አግኝ እባክህ ተንቅልፍህ ተነስ የያዝከው አቅጣጫ አደገኛ ነውና ይሄን ነገር አስብበት እያለ ነው አሁንም ማለት ነው والله اعلم بما يعون አላህ ግን እነዚህ ሁሉ ሸረኞች የበይፋ የሚናገሩና የሚያቀራሩትን ብቻ ሳይሆን በልባቸው ውስጥ የሚያምቁና የሚደብቁትን ሚስጥር ያቃል ይላል بما يخفون في صدورهم مش ተናግረህ مش ሰርተህ በልብህ የምታብላላትን የምታጠነጥናትን ተንኮል በሙሉ አብጠርጥር ያቃታለሁኝ እና ከኔ ተደብቀህ የምታልፍበት ምክንያት የለህምና እህን ጊዜ ይሄንን እኩይ አስተሳሰብህን ብትተውና ወደ ቀናው አቅጣጫ ብትመለስ ይሻላል አለበለዚያ ግን እንገናኛለን እያለ ነው ማለት ነው فبشرهم بعذاب أليم ይህ አይነት እንግዲህ ግልጽ የሆነ ማስጠንቀቂያ ከተሰጣቸው በኋላ ሂሳባቸውን የማይገመግሙና ስተታቸውን የማያርሙ ገራራዎች ካሉ ይላል فبشرهم بعذاب أليم እጅግ አሳማሚና አንገብጋቢ የሆነ ቅጣት እንደሚመጣላቸው አብስራቸው ይላል ሲሳለቅብህ ቅጣት ሊመጣልህ ነው ደስ ይበልህ ይባላል ግን ደስ ይበልህ በለው ሲሳለቅበት ማለት ነው እነሱ እንደተሳለቁ በሐቁ እንግዳውስ ይሄን ነገር ማትተው ከሆንክ በኩፍር በሽርክ በኒፋቅ እቀጥላለሁኝ እኔ ብቻ ሳልሆን ዓለምን በሙሉ በዚህ በክላለሁኝ ብለህ እግርህን አንስተህ የምትናጥት ከሆነ ደስ ይበልህ ጀሃነም ላንተ ናት ብለህ መርዶውን ንገረው ይላል አላህ Subhanahu Wa Ta'ala የሚያስደስትህ ከሆነ ይሄ ምስራች ትለዋለህ ማለት ነው እና እንግዲህ ብስራት የሚባለው ነገር በኸይርም በሸርም ሊሆን ይችላል ማለት ነው ብስራት ማለት በመሰረቱ لانه يؤثر الخبر السار والخبر المسيء አንድ አስደሳች የሆነ ዜና ወይም አስቀያሚ የሆነ ዜና በሚነገር ጊዜ በሰውነትህ ላይ አሻራው ይታያል አይደለም እንዴ ደስ የሚል ነገር ሰውነትህ ሁሉ ይፈካል ደስ ትላለህ ጥርስህ ፈገግ ይላል አይንህ ይቁለጨለጫል ብርሃን ሰውነትህ ላይ በቃ ይፈነጥቃል ስሜትህ
የሚያሸማቅቅና የሚያስደነግጥ ዜና ሲመጣስ ሰውነትህ ቁስጥርጥር ይላል አይደለም እንዴ? ጨለማ ትሆናለህ፣ ቅስምህ ይሰበራል። ሁለቱም በሰውነት ላይ አሻራ እያሳየ ነው ውጤቱ ማለት ነው። ፈበሽሩም ማለት አካልክን የሚቀያይር የሆነ ዜና ከሆነ በኸይርም ሆነ በሸር ብስራት ይባላል ማለት ነው። እና የዚህ አይነት ዜና ንገራቸው ከወዲሁ። እንግዲህ እኛ የሰይጣን ተባባሪ ነን እስከ መጨረሻ ድረስ አቅማችን የፈቀደውን ሁሉ የሰውና የጅን ልጆች ጀሃነም ይዘን እንወርዳለን ብለው ባጭር የታጠቁ ካሉ እንግዳውስ ደስ ይበልህ ጀሃነም ላንተ ናት ብለህ ዜናውን ንገረው ይላል ማለት ነው። ኢለ الذين آمنوا لكن الذين آمنوا ይላል። ግን ይሄንን ስል ለነዛ ለሰይጣን ባልደረቦች ነው የአይነት ብስራት የሚነገራቸው። እነዚያ በህይወት በጤንነታቸው ያሉ አበክረው የተፈጠሩለትን ዓላማ አውቀው በጌታቸው ያመኑት ደሞ ይላል ወአሚሉ ሷሊሃት እምነትን ደሞ እንደ ዜማ ወይም እንደ ቋንቋ ሳይሆን ህይወት አድርገው የኖሯት መልካም አላህ የወደደውና የፈቀደውን መልካም ሰናይ ተግባር ያከናወኑ የሆኑት ለሁም አጅሩን ገይሩ መምኑን ለእንዲህ አይነቶቹ አማኞችና ሰራተኞች ለነሱ የማይቋረጥ ወይም የማይቀነስ የሆነ ምንዳ ተዘጋጅቶላቸዋል ይላል። እንግዲህ መጀመሪያ የሥራ መዝገቡን በቀኝ እጅና በግራ እጅ መቀበል ነበረ የመግቢያው ላይ ማለት ነው። አሁን የመጨረሻ ውጤት ምን ሆነ? አንደኛው ያው አዛቡን አሊም፣ ሌላው ደግሞ ጀናቱን ነዒም ሆነ። አለቀ፣ ፋይሉ ተዘጋ ማለት ነው። ይህ ነው የሚጠብቃችሁ። ውጤታችሁ አካሃዳችሁን ይመስላል ነው። ዛሬ በጨለማ ጉዞ እጉር ድንብሩን የምትሄድ ከሆነ ምንም ነገር አትጠብቅ፣ ያው ሲኦል ነው ያንተ አገርህ ብለህ ተወዲሁ ወቀው እያለ ነው አላህ ሱብሓነሁ ወተዓላ። በጌታ ፍቃድ የምትመራ በትክክል አምነህ ደግሞ ጌታ ያዘዘህን የምታደርግና የከለከለህን የምትከለከል የመከረህን የምትቀበል ከሆንክሳ አንተ ደግሞ አላህ ሱብሓነሁ ወተዓላ የማይቋረጥ የማያልቅ የማይነጥፍ የሆነ ጸጋ የተሞላበትን ሀገር እንደምታገኝ እናበስራለን ይላል አላህ Subhanahu Wa Ta'ala። እንግዲህ አሁንም ከየትኛው ካምብነ ያለነው ነው ራሱን መጠየቅ ራሱን ፈልጎ ማግኘት ይኖርበታል። እና ያመነ የሚለው እንግዲህ የሚታመንባቸው ነገሮች አልዘረዘረም። አሁን ጥቅል መረጃ ነው እየሰጠ ያለው። በጌታው ያመነ፣ በኩቱቦች ያመነ፣ በረሱሎች ያመነ፣ በየውመል አኺር ያመነ፣ በቀደር ያመነ፣ እነዚህ ሁሉ ያካትታል። ከዛ ጋር በአጠቃላይ አላህ በቁርአን ውስጥ ሐቅ ነው ብሎ የተናገረውን ሁሉ በሙሉ ልቦና የተቀበለና የተስማማ፣ ባጢል ነው ያለውንም በባጢልነቱ ያወገዘና የተቃወመ ይሄ ነው አመነ የሚባለው ማለት ነው። በተቃራኒው ደግሞ እምነተ ቢሱ ለምን እንደተፈጠረ አያውቅም፣ ብቻ መጥቷል። እንደ ከብቶቹ ፊቱ ያገኘውን ይበላል። የኩሉነ ከማ ተኩሉና አንዓሙ ወናሩ መስወለሁም። ሐላል ነው ሐራም ነው የሚባል ነገር የለም። እና ማሐለ ፊል የዲ ፈወል ሐላል፣ እጀ ተገባ ሐላል ነው ለኔ ብሎ ነው የሰጠኝ ይላል ማለት ነው። እጅግ መግባቱ ብቻ ነው። እና በዛ መልክ ያግበሰበሰ የኖረው በመጨረሻ እሱ ራሱ የጀሃነም ሲሳይ ነው የሚሆነው እያለ ነው። ያመኑትና ህይወታቸውን ደግሞ ያንን እምነታቸውን በቃል የመሰከሩትን ነገር ወደ ተግባር ቀይረው ጌታ ስራ ባለው ቦታ ሁሉ ተገኝቶ ግዴታውን የተወጣ ተው ብሎ ያስጠነቀቀውና የመከረውን ነገር ደግሞ ምንም ፍላጎቱ ቢሆንም ራሱና ሸይጣንን አሸንፎ በትክክለኛ ራሱን የገዛና የቀጣ የሆነው ሰው እንዲህ አይነቶቹ መቋረጫ የሌለው ምንዳ አላቸው ይላል። መቋረጫ የሌለው ተመልከት እንግዲህ አላህ እንዴት አድርጎ እንደሚመነዳ ማለት ነው። አንተ የፈለከውን ያህል ሷሊህ ብትሆን፣ ተቅይ ብትሆን፣ አብራር ሙቀረብ ብትሆን፣ ከዛም አልፈ ነብይ ሙርሰል ኡሉል አዝም ብትሆን ሰው ነህ። እድሜህ በጣም የተወሰነች አመታት ናት አይደለም እንዴ? የወትሮ ሰዎች እንኳን እንደነ ኑህ ያሉት እንኳን ቢሆን 1000 አመት እንኳን ቢኖሩ 1000 አመት ምን አላት? 1000 አመት ነው ጌታን ያገለገልከው አይደለም? ስለዚህ በሂሳብ ቢከር ኑሮ 1000 አመት የሚያንበሻብሽ ኑሮ ሰጥቶህ ሂሳብክን ጨርሰሃል ብሎ ቢያሰናብትህ አይበቃም ነበር? 1000 አመት ነው ያገለገልከኝ የተገዛኸኝ። ሌላው ደግሞ 300 አመት ነው፣ ሌላው 100 አመት ነው፣ ሌላው 80። አሁን እኛ ላይ እንዳለው ደግሞ በሰባዎቹና በ60ዎቹ መካከልም ያለው አንተ ለኔ ያገለገልከው የሰገድከው የጾምከው 40 አመት አይደለም ሂሳብህ ይላል። ምን ልትል ትችላለህ? 40 አመት ነው። ስለዚህ 40 አመት ጀነት አስገቡትና አንበሻብሹት፣ ከዛ በኋላ ሂሳቡን ይጨርሳል ቢል በደለህ ሂሳብ ቀነሰብህ
ምንም አልቀነሰብህም ያደረከውን ያገልግሎትን ዋጋ ሰጥቶ ነበር ግን غير ممنون ይላል የማይቋረጥ የናንተ ስራ ተቋርጧል የኔ ግን ወረታ አይቋረጥም ይላል አላህ Subhanahu Wa Ta'ala አንተ 70 አመት ነው ያገለገልከኝ 100 አመት ነው የተገዛኸኝ እኔ ግን መላይን በላይን አመት ቢቆጠር የምሰጠው ወረታ አያልቅም ያለ ነው አላህ ታዲያ ለእንዲህ አይነቱ ነገር የማይሰራ ምን አይነት ጅል ነው وفي ذلك فليتنافس المتنافسون ሰው ዛሬ ለዱንያ የምናረገው እንቅስቃሴ ገና በህፃንነት በ4 አመት በ5 አመት እድሜ ትምህርት ቤት መግባት አለበት ልጅ ለምን ለህይወቱ ለወደፊት ሙስተቀሉ መማር አለበት ያልተማረ መኖር እድል የለውም አይደለም ባለው ባለ በለላቅም ሁሉ ወድቀ ተነስተ ታስተምረዋለህ እስተመጨ 20 አመት አካባቢ ድረስ በትምህርት ህይወቱን ያሳልፋል ከዛ በኋላ ጥሩ ውጤት የወደቀው እየወደቀ እየተንጠባጠበ ያው ይቀራል ማለት ነው ተዋጣላቸው የተባሉት ከ20 አመት አካባቢ ወደ ስራ ዓለም ይገባሉ ማለት ነው እስከመቼ ነው ስራ ዓለም የሚቆዩት እንግዲህ የታደሉ ከሆነ የተረጋጋ ሀገር ከሆነ ምናልባት 30 አመት ጡረታ ሳይመጣበት ሊያገለግል ይችላል ግፋ ካለም የጡረታው ጣራ ከፍ ካለ 40 አመት ይሆናል ማለት ነው 20 አመት በትምህርት አልፏል ማለት ነው 40 አመት በስራ ላይ ነው ያለው ማለት ነው ከዛ በኋላ ጡረታ ትወጣለህ የግድ ለሌላው ትውልድ ታስረክባለህ ማለት ነው ያው ሞት ካልቀደመህ ከዛ በኋላ ተሰናበታለህ ይሄ ነው እንግዲህ በስራ ላይ ያሳለፍከው ጊዜ ማለት ነው እና ማንንም ሰው እንግዲህ ጥሩ አንድ የሰለጠነ ሀገር ላይ ያለ የተባለው የጡረታ መብት ይሰጣል የተወሰነች ማለት ነው እና ያችን ነገር እስተመቼ ነው የሚቀጥለው ዘላለም ትኖራለች ያቺ የጡረታ መብትህ አንተ መቼ ነው የሰው የሙቶል ምንገላገለው እየተባልክ ሁሉ ጊዜ ወዳው ሞተ ሲባል ይዘጋል ፋይልህ ማለት ነው ያ የጡረታ መብት እንኳን ሰጡ የሚባሉት ማለት ነው የማይሰጡት ደግሞ ስንቶች ናቸው ጭራሹን የሌላቸው አላህ ግን ረብ العالمين ይኔን ታገለገልክ የተወሰነ ጊዜ አነሰም በዛም የኔ አገልጋይ ሆነህ ተተመዘገብክ ምንዳህ አይቋረጥም እስከ መጨረሻው ድረስ ነው የሚለው በምንም አይነት አይቋረጥም ጀነት ከገቡ በኋላ فماهم عنها بمخرجين ተጀነት መባረር የለም መከሰስ የለም መወቀስ የለም ሁሉ ጊዜ ይቀጥላል ነው የሚለው ያለው ማለት ነው ታዲያ ለእንዲህ አይነቱ ዓለም ለእንዲህ አይነቱ እድል መስራትቶ ለማትረባው ገና ምናልባት እዚህ አንድ ሰሞን ትሆን አትሁን ይሳካ አይሳካ ለማታቃት ሙሉ ህይወትክን ትሰጣለህ ያው ግን የተረጋገጠው ዶማን ያለው ግን ተውባክ ሱማን አየው ይሄ ጅልነት አይደለም አላሁ ሙስተዓን እና ለሁም አጅሩን غير ممنون ስለዚህ አላህ Subhanahu Wa Ta'ala የሚተሳሰበን በስራችን መጠን ሳይሆን በመንድነው በኒያችን ነው ትልቁ ስራ ኒያ ነው ኒያ انما الاعمال بالنيات ሁሉንም የሰው ልጆች የሚተሳሰባቸው ከሃዲዎችንም ሆነ አማኞችንም ሆነ ደጎችንም ሆነ መጥፎዎችን የሚተሳሰባቸው ሂሳብ የሚከፍትባቸው በኒያቸው ነው አንድ ሙእሚን በህይወቱ እስካለ ድረስ ጌታውን የሚገዛ ጥሩ ሰው ተቅይ ከሆነ ይሄን ነገር ገደብ ያደርግለታል እንደዚህ ጌታን መፈራው ኸይረም ሰራው እኔ ይሄን ያህል አመት ነው ከዛ በኋላ ከሆነ ግን አቆማለሁ የሚል ኒያ ይኖርሃል ሙእሚን ከሆንክ አይኖርህም ስለዚህ እድሜ ቀደመህ እንጂ መላይነ ሲንን ብትኖር በዚህ በኢማንህና በአመለን ሷሊህ ነው የምትቀጥለው በኒያህ ማለት ነው ያችን ስለሚያቅ ያ አንተ አቋምህን ነው አቋም ለኔ ጌታዬን ለመታዘዝ ከመጨረሻው ብሎ ወስኖ ገብቷል እኔም ደግሞ እድሜ አሳጠርኩበት እንጂ ቢቀጥል እኮ ኑሮ ይቀጥል ነበር እሱስ ቢሆን ማይደከመኝ አለ በኒያህ ነው የሚሰጥ ሂሳብ ማለት ነው ካፊር ደግሞ በተቃራኒው ነው እድሜ ቢጨምርለት በዛ በኩፍሩ ነው እየቀጠለ የሚሄደው አይደለም እንዴ ስለዚህ ዛሬ ካፊር ከሆነ ዛሬ ሙጅሪም ከሆነ ዛሬ ሙናፊቅ ከሆነ እድሜ ቢጨምርለት ያንን አቋሙን ለመቀጠል ወደ ኋላ አይልም ማለት ነው ኒያው ሁሉ ጊዜ በወንጀል ላይ መቀጠል ነው ያን ስለሚያቅ እሱንም ያው መጨረሻ ተቀጥላለህ አለው አልበለዛ እሱ የወነጀለው 70 አመት ነበር ግፋቢል 60 አመት ነበር በቃ እና ያህል አመት ነበር የወነጀለው ጨርሷል ለቀቅ ለምን አይባልም ነበር ኒያው ግን ለመወንጀል መጨረሻ ወደ ኋላ አይልም ማለት ነው ይሄ ነው انما الاعمال بالنيات የሚባለው እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala የኛን ምስጥር ያቃልና አቋማችንን ያቃልና እኛ እንደምናስበው ሳይሆን ተላይም ተውስጥም በጥልቅ የሚከታተልና የሚታዘብ በመሆኑ እነዚህ ሁሉ ነገሮች በሂሳብ ውስጥ ተደርገው
ለኔ የሰሩ ታማኝ አገልጋይ የሆኑ እስከ መጨረሻው ይቀጥላል መጋዘናችን አያልቅም የጦረታ መብታችሁ አይቋረጥም ይላል አላህ Subhanahu Wa Ta'ala እምቢ ያሉት ደግሞ በዛው በኩል አስተሳሰባቸው ጌታን እስተመጨረሻ ወነጅላለሁ ዋጋዋለሁ ብሎ አቋም ስለያዘ እሱ ደግሞ አይለቀቅም ጀሃነም ይቀጥላል ያለው ለዚህ ነው هذا وصلى الله وسلم على النبي وإلى اللقاء